በኋላ በውይይት ልንቀይረው እንችላለን። ለምን በጣም ገጠር እንሄዳለን? ለምሳሌ እዚሁ ቅርብ አዳማ አካባቢ ወይ አዲስ አበባ ወይ ደግሞ ባህር ዳር ጋር ወይ ዋና ዋና ከተሞች አካባቢ እኮ ብንጠጋ የተሻለ እንሰራለን ብላችሁ if this is what the majority would like to do, I'm happy to modify. ነገር ግን ለመነሻ እንዲሆናችሁ ብዙ ጊዜ የምናየው ምንድነው? አብዛኛው ስራ ከተሞችን ይከተላል። ትልልቅ ከተሞች ጋር ነው አብዛኛው ስራ የሚሰበሰበው። ይሄ ምን አደረገ? ገጠር ያለው በተለይ ከከተማ ከመንገድ ራቅ ብሎ ያሉ ኢትዮጵያ ድህነት ውስጥ እንዲኖሩ ነው ያደረጋቸው። እኔ በጣም ገጠር በጣም ገጠር የሚባል አካባቢ ነው የተወለድኩት፣ ታውቀዋለህ። አሁንም ድረስ ምንም በኢትዮጵያ መለኪያ በጣም ኋላ ቀር የሆኑ አካባቢዎች አሉ። በራሳችን ዓለም አቀፍ መለኪያ እንትተን ኢትዮጵያ ዛሬ የደረሰችበትን ቦታ አይተን አንዳንድ የኢትዮጵያ ወረዳዎችን ቀበሌዎችን ስናይ እውነት ሀገራችን ነው ወይ ያስብላል። ሀገር አለኝ የሚል ማህበረሰብ ማለት ይቻላል ወይ ነው? እንደዚህ አይነቶች ምን ብለን ነው ጀስቲፋይ የምናደርግላቸው? አዲስ አበባ አካባቢ፣ ሐዋሳ አካባቢ፣ አዳማ ወር፣ መቀሌ ወር፣ ባህር ዳር ወር፣ ጅግጅጋ ጥሩ ነገር ተሰርቷል የሚለውን እስከዛሬ ድረስ ምንም የመጠጥ ውሃ በሉት ይሄ የሚባል የስራ ዕድል የሌለበት አካባቢ የሚኖሩትን ኢትዮጵያውያን ምን ብለን ነው የምናሳምናቸው? ሶኬ እዛ ያለው ሰው በሰላም እየኖረ ስላለ እዛ ያለው ስለተመቸው እናንተ ውሃ ባትጠጡ አሪፍ ነው የምንላቸው? because they don't know፣ ለራሳቸው መጠየቅ ስለማይችሉ ምናልባት እንደኛ ሚዲያው ምኑ ማጠገባቸው ስለሌለ ፓወር ስለሌላቸው that's the way we want to treat our people ነው አይደለም? so at least እኔና እናንተ ፕላን ስናደርግ can we start from the most needy and remote village? እኔና እናንተ እንኳን ገጠር መሄድ እንችላለን ወይ? That's the question we propose to you. ሌላው ወደ እናንተ ይዘን የመጣ ነው ሞዴል በጣም ኢቲካል የሆነ አሁን የምነግራችሁ ራሱ is part of the ethical thinking። እውነት እኛ ድጋፍ የሚፈልግ ስራ መሰራት ያለበት ቦታ በትክክል ሄደናል ወይ? ሁለተኛ እንዲህ አይነት ስራ ልንሰራ ስንፈልግ ከሙስና በሉት ማጭበርበር፣ ሌብነት፣ ማታለል እየጸዳና ፕሮፌሽናልና አሁን ዕውቀት የደረሰበትን ሳይንስ የደረሰበትን ሌቨል ኦፍ ኤቲክስ የያዘ ተቋም ቢልድ አድርገናል የሚል ጥያቄ። ስለዚህ ቢልዲንግ ኢንቴግሪቲ ታማኝና ሪሊ በትክክል ሰውንና ተቋሙን ሪስፔክት አድርጎ በህግ ብቻ የሚሰራ ነው ይዘን የመጣ ነው፣ ወደ እናንተ ይዘን የመጣ ነው ማለት አትሊስት በሐሳብ ደረጃ። እሺ አሁን what is really like ምንድነው ፕሮፌሽናል ኢንቴግሪቲ or whatever የሚለው ቀስ በቀስ በስልጠና ምን መጣበት ነው። አንዳንዴ አብዛኛው አካባቢ ላይ ያለው ሰው የሚሰርቅ ሲሆን አእምሮ ሙሉ ስርቆትን ሊያስብ ይችላል። ሜቢ ስታንዳርድ በስርቆት የተቃኘ ሊሆን ይችላል ማለት ብዙ ጊዜ ገጥሞኝ ያውቃል። አንዳንዴ ሙስናን ብናቆም ወር ምናምን ሲባል የሚስቁ ሰዎች አሉ፣ ያላግጡባል። ከየት ነው የመጣው ደግሞ ወር ምናምን ይላል። ለምን? the language is witnessing every day በጣም ኮራፕት የሆነ ኤንቫይሮንመንት ስለሆነ ኮራፕት ያልሆነ ኤንቫይሮንመንት መስራት ይቻላል ሲባል ሊገርመው ይችላል፣ ያላግጥብ ይችላል ማለት። ለምን? ዴይሊ የሚያየው ኮራፕሽን ስለሆነ ኮራፕሽን became the rule of the game ማለት ነው። እና አትሊስት በብዛት የምናየው በኋላ በውይይት ልጨምሩበት ትችላላችሁ። ኢትዮጵያ ውስጥ አንዱ ነቀርሳ በጣም ኢቲካል ያልሆነ የኔ የሚለውን ተመሳሳይ ሃይማኖት፣ ተመሳሳይ ቋንቋ፣ ተመሳሳይ ምናምን የሚያደርገውን የተወለደበትን ቪሌጅ ኮራፕት የሚያደርግ ነው አብዛኛው ባለሙያ። ለምን? ይሄ ደግሞ ምን ሆነ? this is the rule of the language, the game. everybody corrupt ሲያደርግ ያያል፣ እሱም ኮራፕሽን ውስጥ ይገባል። everybody ይሰርቃል፣ እሱም ይሰርቃል። ስርቆት የመገለጫችን ሆነ፣ ጭራሽ ባህል ሆነ ማለት ነው። ስለዚህ ይሄንን ስራ ስታስቡ ማክሲመም ፖሲብል ማክሲመም ፕሮፌሽናል ኢንቴግሪቲ አስበን ነው የምንሰራው። ከመጀመሪያው መነገር ስላለበት ማለት ነው። ይሄ በቃ I should be honest and bold በግልጽ ልነግራችሁ ይገባል። እስካየሁት ድረስ አብዛኛው የኢትዮጵያ ባለሙያ የራሴ የሚለውን የራሱ እምነት፣ የራሱ ቋንቋ፣ የራሱ አካባቢ ሰውን ይሰርቃል። this should be clear። ሁሉም የኢትዮጵያ ክፍሎች ላይ ይሄ ችግር አለ። ስለዚህ በተለይ ሊደርሺፕ ትሬኒንግ ብለን ያመጣነው ሞዴል ፕሮፌሽናል ኢንቴግሪቲ ቁጥር 1 አድርጎ ነው አድቮኬት የሚያደርገው። ያ ዌይ ኦፍ ቲንኪንግ ያስፈልጋል እንጂ አብዛኛው ወጣት ኮንፊውዝድ ሊሆን ይችላል በዚህ ሰዓት።
የሚያየው ሁሉ አካባቢ ላይ የሚያየው ሌባ ነው። ስለዚህ ሌብነት አይጠቅምም ብለህ ብትለው ይስቅብሃል። ለምን? የሚያየው በዙሪያ የሚያየው ሌብነትን ነው የሚያየው። ሌብነትን ነው የሚያየው። ላይክ የምትሰብከው ነገር ሌላ፣ የምትተገብረው ሌላ በሆነ ሰዓት ይህን እምነት ላይ ይከተል ይችላል። ስለዚህ ይሄ አንዱ ለእናንተ ያመጣ ነው። ዶንት ጀስት ዝም ብለን የምንሰብከው እንትን ሳይሆን እንተገብረዋለን። ለዚህ ደግሞ እግዚአብሔር ይመስገን ማአት ዓለም አቀፍ ልምድ አለ። ብዙ አይነት ደስ የሚል ፕሮፌሽናል ኢንተግሪቲ የሚተገብሩ ተቋማት በሀገር ውስጥም ከሀገር ውጭም አሉ። እነሱ ግን ጎልተው አልታዩም። እንዲታዩ ሌላው ቴክኖሎጂ እና አብሮ መስራት ነው። ግብርና ሲባል አሁን ብዙ ጊዜ ሰዎች ላይክ ቴክኖሎጂ ያለው ኢንጂነሪንግ ያለው አይመስላቸው። ለምን? የተለመደውን በሬውንና ቀርበሩን ምናምን ነው የምናስበው። ዛሬ ግን ግብርና ማለት ድሮን ቴክኖሎጂ ነው፣ ኮምፒውተር ኢንጂነሪንግ ነው፣ መካኒካል ኢንጂነሪንግ ነው። ኢትስ ላይክ ቢግ ቢዝነስ ምናምን እና ኋላ ቀር አድርገን ማሰብ የለብንም። እነኚህ አይነት ሀሳቦችን ያለበት ፕላን ነው ይዘን የመጣ ነው እና ምንድን ነው ልንሰራ ያሰብ ነው የሚለውን ቀስ በቀስ እያንዳንዷን እዚች ጋር የተቀመጠችውን ነጥቦች እንሄድባቸው። በሀሳብ ደረጃ ግን ስንረዳ አብዛኛው ሰው ከዚህ በፊት ያየሁት ኢሜል ኮሜንት ላይ ጻፉ ብዬ ያልኩት አብዛኛው ሰው የሚጠይቀው ለምን 5,000 ተጠየቀ? 5,000 ምንድን ነው? ገንዘቡ ላይ ነው ብዙ ሰው ያለው ማለት። የመጀመሪያው ስህተት እዚህ ጋር ነው እየሰራን ያለን። ብርን እናስቀድምና ማንም ሰው ስለ ኤቲክስ እየጻፈ አላየም። እንዴት ነው ሌብነትን የምናስቀረው ብሎ ማንም አልጠየቀም። ፎርዋሬቨር ሳየው ደግሞ አብዛኛው የኢትዮጵያውያን ቢዝነስ በጣም አሪፍ የሚባሉ ቢዝነሶች አይቻለሁ። እኔ አቴንድ ያደረኳቸው ሴሚናሮች ነበሩ። የኢንቨስትመንት ግብርና ነክ ነገር ከ3 ከ4 ዓመት በኋላ ሚዲያ ላይ መጥቶ ከባድ ዜና፣ መጥፎ ዜና የሰማንበት ምክንያት ምንድን ነው? ኢንቴግሪቲ፣ ፕሮፌሽናል ኢንቴግሪቲ እና ኤቲክስ ነው ላኪ ያደረገ። እዛ ጋር ሲቀጠር አብሮ ለመስራት ሲመጣ ከልቡ ንጹህ ሆኖ አብሮ ለመስራት ሳይሆን ለመስረቅ የሚመጣ ባለሙያ ስለሚበዛ ከዛ አብረህ እንደዛ ትልቅ ፕሮግራም አድርገህ ሴሬሞኒ አድርገህ የከፈትከውን ድርጅት 5 ዓመት ሳይሞላ ሚዲያ ላይ ወጥተህ ደግሞ ስለ ስርቆትና ስለ ሙስና ብናደርግበት ምክንያት ሰልፍ ኢንሰልት ነው ለእኔ። እኔ ባልሰራውም ስራውን አብረህ ተባብረህ ገንዘብን አዋጥተህ ዋርኤቨር የጀመርከውን ተቋም ከ3 ዓመት በኋላ ተመልሰህ ተሰረቅኩ ኦር ዋርኤቨር ብለህ ስታለቅስ መጀመሪያውኑ ኢንስቲትዩሽን ቢልድ ማድረግ ላይ ፎከስ አላረክም ማለት ገንዘቡ ላይ ኖረው ሄድከው ማለት ብር አዋጣህ ወር ምናምን ገንዘቡን እንዴት ነው እንትን የምናደርገው? ሞቢላይዝ የምናደርገው ምን አይነት አካውንታቢሊቲ ሲስተም ነው የምናደርገው? ሰዎቹ እንዴት ትሬን ይሆናሉ? ኦር ዋትኤቨር ችግር ቢመጣ እንዴት እንፈታለን የሚለው ሳይሰራበት ብሎ የማጭበርበር አለ አይደል? ሸዋሸዋ አይነት ስራ ተሰርቶ ነው ብዙ ተቋማት እየተንገዳገዱ ያሉ። I cannot say it enough። እንዴት ብዬ እንደምለው አልፈልግም፣ አይገባኝም። ይሄ የሌብነትና የኤቲክስ ጉዳይ ግን ወቁ የሀገራችን ትልቁ ነቀርሳ እንደሆነ ነው። it's within almost all institution እያንዳንዱ ተቋም ውስጥ አለ። It's time to move forward. Put your fear away. Step out in faith. እያንዳንዱ ተቋም ውስጥ አለ። አብዛኛው ተቋም ውስጥ አለ። that's why 130 ሚሊዮን ህዝብ ያለው 5 ሚሊዮን ህዝብ ግን እርዳታ ቢሰጠን ማለት ይሄን ነው እምቢ ማለት ያለበት የኢትዮጵያ ወጣት ነው። ይሄ ሌብነት መንገድ ነው ወንድሜን እየገደለብኝ ያለው። ኢንስቲትዩሽን ቢልድ ማለት ኢንቴግሪቲ የሚሉትን እነኚህ ታማኝነትና ማክሲመም ፕሮፌሽናል ስታንዳርድን ጠብቆ የመስራት የሚለው ጉዳይ መነገር መጀመር አለበት። ቢያንስ በእንደዚህ አይነት መድረኮች እንደዚህ አይነት አዳዲስ ሀሳቦች በሚጀምሩ ሰዓት this is our plan መጣበታለሁ። not a plan, it's just an idea። የበለጠ እናዳብረዋለን፣ እንነጋገራለን እና ስለዚህ ሊደርሺፕ ትሬኒንግ ቢያንስ የ2 ዓመት ስልጠና ይሰለጥናል። ኢንክሉዲንግ እዚህ ቤት ያለ ነው 37 ሰዎች ያለን we need to come to the same table ማለት ሁላችንም ተመሳሳይ ገጽ ላይ መምጣት አለን። ለምሳሌ ስለ ኢንቴግሪቲ፣ ስለ ሊደርሺፕ፣ ስለ ኤቲክስ፣ ስለ ኮሚኒቲ ዴቨሎፕመንት አጠቃላይ